ሀይሚቲ ማይ ስዊት እንግዲህ በየስተርዴዩ ሰርጋቸው ነበር ማለት ነው። የሀይሚቲዬ እና የብሩኬ የነሱ ቀን በነበረ የሚያሰኝ ነበር። ከኢቭኒንግ ከሰዓት ጀምሮ በጣም ደስተኛ ሆነን እስከ ምሽቱ የሀይሚዬን ሰርግ እና የብሩኬን ሰርግ ደስ በሚልም ዲስከስ እያደረግን ነበር። እኔ እንኳን ብዙ ዲስከስም አላደረኩም ነበር ዛት ታይም። እስቲ አሁን ደግሞ በሀይሚዬ ኮሜንት ዲስከስ እናድርግ ውዶቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ የኛ ስማርት የኛ ብልህ የኛ አስተማሪ ዋይዛዊ ቪዲዮ አስተማሪም ነው። አንዳንድ ወንዶች ያው ነቃም የሚያሰኝ ደውል ነው። ሀይሚትዬ ሰርፕራይዝ ነው ያደረገችው ማንን? ብሩክንና ብሩክ በቤቱ ማለት ነው። አስቡት፣ ብሩክን በቤቱ ማለት ነው፣ በመኖሪያ ቤቱ። እኛንም ደግሞ ኦዲየንሷንም ሰርፕራይዝ ነው ያደረገችው። የስተርዴ ሪያሊቲውን ነው የምነግራቸው። እንኳን ብሩክ ልቡ ድውድው አለ ብሏል ሳ እኛም እኮ ግራ ገብቶን ነበር። ያኒ ፎቶ በሚለቀቅበት ሰዓት ሞርዛም ማለት ነው። ገባችሁ? እና ሁላችንም ተንቀጥቅጠን ነበር። እና ሀይሚዬ ሺዝ እንዲህ ናት በቃ ሀይሚዬ ማለት ነው። ሺዝ ስማርት ሀይሚዬ ማለት ብልህ ናት እህቶቼ ማለት ነው። እና የስተርዴ በቃ ዝም ብዬ ሳስበው የሆነ በቃ አለ አይደል ሪያሊቲው ማለት ነው። እና ምን ብላለች መሰላችሁ ሀይሚዬ? ኢንሻአላህ ምኞትሽ ተሳክቶልሽ ሁሉ ነገር በቅርብ ቢሆን ደስተኛ ነው። ሪያሊቲው ግን ያው ፕሮግራም የሚባለው ነገር አለ ብዙዎች ወንዶች ጋር፣ ግን እሱን ነገር ደግሞ በትዕግስት መጠበቅ ነው። እሳ ብሩኬ ደግሞ አፍጥ ነው። ሀይሚዬ እኮ 4 ልጆቹ ሆዷ ውስጥ ሊያረጁ ነው። ምን ብላለች ሀይሚዬ? ማይ ስዊት በቃ ተጋባን ወይስ ልጠብቅ ብላ ያው በመገረም ነው እንደምታዩት ሼር ያደረገችው። ቀልዱን ትተህ እንጋባ 4 ልጆች እኮ ሆዴ ውስጥ አረጁ እንዴ ብላ አይኗን አፍጥጣ እስማይል አድርጋ ሲሪየስ ነገር ይመስለኛል። አይ ቲንክ እንግዲህ እኛም ግንን እናድርገዋ እና በቃ ተጋባን ወይስ ልጠብቅ ትላለች። ቀልዱን ትተህ እንጋባ 4 ልጆች እኮ ሆዴ ውስጥ አረጁ እንዴ ብላለች ሀይሚትዬ ማይስት። ቅድስት ትዝ ይልሻል? ቅድስት ኮሜንት ምጽፍልኛለች አንቺ 4 ልጆች አስታቅፈሻት ትላለች አለችኝ የሆነ ታይም ላይ። ኖ ፎርጌት ዛት ታይም ማለት ነው። አረሳውም። እና ይሄው ሀይሚትዬም ይሄው 4 ልጆቹን ጉጉት እያለች ነው፣ ቶሎ እንጋባ እያለች ነው ማለት ነው። እና በጣም ነው ደስ ያለኝ የስተርዴይ ቪዲዮ። ለምን ሺዝ ኦፕን በቃ በጣም ግልጽ። ለምንድን ነው? አስተማሪ ነው። ሁለተኛ ነገር ደግሞ ውዶቼ እዚህ ጋር ማወቅ ያለብን ምንድን ነው፣ ሚዲያ ላይ ፌመሶች አብሶነ ሀይሚዬ ላይ ሁሉም የሆነ ነገር ላይ ህዝቡ ፎከስ የሚያደርገው ነገር አለ። ለምሳሌ ሀይሚያውን እንጋባ ቅድሚያ ትምህርት ነው እኮ ያለችውም ባሏን ነው፣ ሌላ ሰው አይደለም። ገባችሁ? ለምንድን ነው? አንደኛ ነገር ለቪዲዮ ድምቀትና ሰው ፎከስ አድርጎ ይሄን ነገር ነው የሚያዳምጠው። ገባችሁ? አሁን ሀይሚዬ ከብሩክ ይምጣ ብላ ዝም ብላ ብታወራ ኖሮ የብሩክን በል ቀለበት አድርግልኝ፣ ቀለበት እንኳን አልያዝክም እንዴ ለሞራሌ ብለክ ላይክ እንደዛ የምትለው ለምንድን ነው? ለተመልካች እንዲስብ ነው። አንደርስታንድ አድርጋችሁኛል? አሁን አንዳንድ እህቶቼ ምንድን ነው በሬ ወለደ ሲሉ ያልተፈጠረ ነው የሚያወሩት። ለምንድን ነው ያን ነገር ውሸት መሆኑን 100% ያውቃሉ። ገባችሁ? ግን ምንድን ነው እንደኔ አይነቱ እንደናንተ አይነቱ ሰፍ ብለው እንዴ ቆይ ኬት ፈልስፎ ነው፣ ኬት ሪኮርድ ተልኮ ነው፣ ኬት እንደዚህ ሆኖ ብለን ፎከስ እንድናረግ ነው። አንደርስታንድ አድርጋችሁኝና ሀይሚዬ በየስተርዴይ የምትናገረው ወርዶች ያኔ ለእኔ 100% ተመችቶኛል። 100% ማለት ነው። አንዳንድ እህቶቼ ደግሞ ይሄ ነገር ከወንድ ሲመጣ ደስ ይላቸዋል ይመስለኛል። ግን ያ ነገር ሊሆን የቻለው አንደኛ ለቪዲዮ ድምቀት ነው። ሀይሚዬ እንግዲህ ብሩክን በቤቱ ነው ሰርፕራይዝ ያደረገችው፣ በቤቱ ማለት ነው። ብሩክን እኛ አስተውት፣ እኛ ስክሪን ላይ ነን ያለ ነው። ግራ እስከሚጋባ ከላይ ልብስ ይዛለት መታ። በቃ ያኔ አነጋገሯ እሱ ሰርፕራይዝ
ሰርፕራይዝ ነው የሆነው። እንዳያችሁት ሼር ሲያደርግ ራሱ ጭንቅላቱን ነው የያዘው። እና ሌላው ደግሞ መልእክት አለው። መልእክቱ ለማን ነው? ለወንዶች ማለት ነው። አሁን ሀይሚዬም ራሱ ትምህርትን የሰጠችው ለምን እኛ ሴቶች የኛ ያልነውን ሰው ብልህ መሆን አለብን። ቶሎ ወደ ራሳችን ያኔ አሁን ምንድነው እኛ ሴቶች እንጓጓለን ሪያሊቲውን በትዳር ዓለምም ቶሎ መጠቅለል ነው የምንፈልገው። ሌላው ደግሞ ከወንድ ይልቅ በሳል የምትሆነው ሴት ናት። ትዳሯን የምትመራው ሴት ናት። ሪያሊቲውን ነው የምነግራችሁ። እና ከወንድ ይልቅ 100% ማለት ነው። ይሄን ነገር አምንበታለሁ። ብልህ ማለት ለትዳሯ ዋና ምሰሶ ወንዱ ሳይሆን ሴቷ ናት። ትዳሯን እንድታጣፍጥ ባሏ ውጭ እንዳይ ሌላ ሴት ጋር እንዳይሄድ ላይክ ማድረግ ያለባት ሴቷ ናት። ገባችሁ? እና አንዳንድ እንደው ወንዶች እኮ የዋሆች ናቸው። ሪያሊቲውን ነው የምነግራችሁ ማለት ነው። እና ምን ሴቷ ናት ብልጥ መሆን ያለባት። እና ሀይሚዬ እዚህ ጋር ብዙ ትምህርት ነው ያስተማረችው። ለብሩክ ብቻ ሳይሆን ለብዙ ወንዶች። ገባችሁ? ፕሮግራማችሁን አመቻችተው ቶሎ መጠቅለል እንዳለባቸው። ሴቷ ደግሞ ምንድነው አሁን ብዙ ሴቶች ያኔ እንጋባ ቀለበት እናድርግ ላይክ ያኔ እንደ ባህል አድርገውት ኢትዮጵያ ውስጥ ያፍራሉ። ሪያሊቲውን ነው የምነግራችሁ። እና ሀይሚዬ እዚህ ጋር ምንድነው ትምህርትን የሰጠችው ወንዶች ፍቅረኛ ካላችሁ ፍቅረኛ ማለት ፎርኤቨርስ ነው። እስከ መጨረሻ እችን ልጅ ወዳታለሁ አገባታለሁ ነው። ሶ ፕሮግራም ማስያዝ እንዳለ ቶሎ ያኔ ሬዲ መሆን እንዳለባቸው። ሰው በፍቅረኝነት ብቻ ሎንግ ይርስ መቆየት ሴቷ እንደማትፈልግ ገባችሁ? እና ሀይሚዬ የአንድ ሴት ብቻ ሳይሆን የራሷን ብቻ ሳይሆን የሁሉንም ነው ፊሊንግ ያንጸባረቀችው። ቢኮዝ ሺዝ ስማርት ሺዝ ብልህ። አንዳንድ እህቶች አይደለም 85% ኢትዮጵያ ውስጥ ማለት ነው ወንዱን በግልጽ እንደዛ ይናገሩ። ስለዚህ ሀይሚዬ ደግሞ ኦፕን አድርጋ ገርል ፍሬንድ ቦይ ፍሬንድ ተብለው የተያያዙትን ኦፕን አድርጋ በየስተርዴይ ቪዲዮ አስተምራለች። ሺዝ ስማርት። ሪያሊቲውን ነው የምነግራችሁ። እና እንግዲህ ነገሮችን ሁሉ ያው ብሩክ ሁሉ ነገር አመቻችቶ ያው እድሜያቸውም ትንንሾች ናቸው። ሀይሚዬም ትምህርት ይቀራታል። እንደዚሁም ደግሞ ብሩክ ደግሞ በጣም ፕሮግራም አለው ቤተሰብ ላይክ የሚባለውን ባይዘው ወዶች። እዚህ ጋር ምን አለ መሰላችሁ እኔ ማምነው ማለት ነው ይሄ የሁላችንም አስተሳሰብ የተለያየ ነው። የሆነ ሰዓት ላይ ቤተሰብንም ራሳችሁንም የመለወጫ ኤጅ አለ፣ እድሜ አለ። ገባችሁ? ዛት ታይም ድረስ በጣም እንጥራለን። ግን ያኛውን እድሜ ላይ ማግባት ካለብን አግብተን ቤተሰቦቻችንን ቼንጅ ማድረግ እንችላለን። 100% አላማችንንም ማሳካት እንችላለን። ትዳር ምንም ነገር አይገድባችሁም። ስማርት ከሆናችሁ ማለት ነው። መስራት የምትችሉ ከሆነ ትዳር ምንም ነገር አይገድብም። ግን ኤጅ ወሳኝ ነው፣ እድሜ ወሳኝ ነው። እኔ አሁን ዚስ ታይም ላይ ብሩክና ሀይሚ ሰርግ ያድርጉ ቢሆን ደስ ይለኛል። ግን አልልም። ሪያሊቲውን ነው የምነግራችሁ። ለምን ኤጃቸው አይደለም ገና 25 ዓመትም አልሆነ ይቅርታ። እና እነሱ ገና ልጆች ናቸው። ግን ምን አለ መሰላችሁ አንዳንድ ሰው እድሜው 30 ሆኖ ራሱ ለነሱ ሀይሚዬና ብሩኬ የስተርዴይ ትምህርት ሰጥተዋል። 30 ዓመት ሆኖ 29 ዓመት ሆኖ እናቴን ረድቼ ቤት ሰርቼ ላይክ አይገድበው። እድሜያችን በደረሰ ሰዓት ማግባት ባለብን ሰዓት አላህ ከፈቀደ አላህ ትዳር ያማረ ትዳር ከተሰጠ ማግባት ነው። አግቡ ነው የምለው። እና ሞርዛን የቡታጅራ ሰዎች ማለት ነው እንደኛዎች አይደሉም። የኛዎች አንዳንድ ያው ፕሮግራም ለስ ናቸው ከይቅርታ ጋር። ለምን እህቶቻችን አሁን በባህር እየመጡ እዛው መርከብ ላይ ራሱ ተፈቃቅረው ላይክ ዛት እኔ ማውቀው ስላለ ማለት ነው ከሚዲያ ውጪ። ከዛም በኋላ አንድ ወርም ስራ ሳዘራ እዛው ተጋብተው መጥተዋል። እዚህ መጥተው ራሱ ቆጭ የሚሉ አሉ። ይሄ ፕሮግራም ለስ ነው፣ ሮንግ ነው። ሪያሊቲውን ነው የምነግራችሁ። እና ግን ሌሎቹ ደግሞ ምንድነው የኛዎች በጣም ይፈጥናሉ። ሪያሊቲውን እኔ አሁን ከብዙ ጊዜ ያው ከቡታጀራ ሰው ጋር ስላለው ማሻላ ተባረካላ ነው የምለው። ሪያሊቲውን ያኔ የሆነ ነገርን ይዘው ነው ትዳር ሲመጣ ልጅ ይመጣል። ያኔ ትዳር ለመያዝ የሆነ ነገር ያስፈልጋል። አንደኛ ያው ኤጅ ወሳኝ ነው። ሁለተኛ ደግሞ ያ የትዳር እድሜያችሁ እስከሚደርስ ምን ማድረግ አለብን? መስራት አለብን፣ መለወጥ አለብን። ግን እዛ የትዳር እድሜያችን ላይ በደረስንበት ሰዓት ያ ነገር ካልሰራን ካልተለወጥን በቃ ትዳራችንን ይዘን እዚህ ጋር ትዳራችንን እያጣፍጥን
አላማችንን ማሳካት እንችላለን ቶታሊ። እና አበዛውባችሁ፣ በጣም ይቅርታ። አሁንማ በሽ ነኝ፣ ስራ ቦታ ነኝ በሽ እና ውዶቼ ግን የልጅ ድምፅ አይጠፋም። ሌላው ደግሞ ውዶቼ ማሮቼ በጣም ይቅርታ አበዛባችሁ። ሀይሚዬ ማለት አስተማሪ ለብዙዎቹ ሴቶች ያስተማረች ነው። አንዳንድ ወንዶች ደግሞ ፍዝዝ ያላችሁ ንቁ። አታብሩክም፣ ፕሮግራምን አመቻች። ቢያንስ የዛሬ ያኔ ኤጅ ከፍ ከፍ ሲል ማለት ነው እና እንደዛ ማድረግ እንዳለበት ነው። ልጆቼ እዚህ ጋር ልብ ብላችሁ የምታዳምጡኝ ብሩክ ዛሬ ላይ ያግባ ትዳር ማለት አይደለም። እንደነገርኳችሁ ሀይሚዬ ያው ለሱም ደውል ነው፣ ለብሩኬ ብቻ ሳይሆን ለብዙዎቹ ማለት ነው። ብሩኬ ኤጁም ትንሽ ልጅ ነው። ገባችሁ? ግን ምንድነው ሬዲ ማሰብ ዛሬ እኮ አይደለም የምታስቡት። ሻላላ ከፈቀደ ጤና ካለን የዛሬ 3 ዓመት 4 ዓመት የዛሬ 2 ዓመት የዛሬ 1 ዓመት ቃል ኪዳን ብናደርግ ላይክ እንደዛ መስት ለብዙ ወንዶች ትምህርትን ያስተማረችው ሀይሚዬ ሺዝ ስማርት። እኔ በጣም ነው የምወዳት። የትላንትናው ደግሞ ቃላቶቿ ወርዶቿ አይ ላይክ ኢት እኔ የምጠቀመው ነው እንዲህ እና ሀይሚዬ እንወድሻለን እናከብርሻለን። እንግዲህ ብሩክም ቢግ ፕሌስ እንወድሃለን እናከብርሃለን ወንድማችን። ይህን ይመስላል ውዶች፣ ያበዛውባችሁ። ሰብስክራይብ ላይክ ለምትሰጡኝ እንደዚሁም ኮሜንት አስተያየት ለምትጽፉኝ እህቶቼ ከልብ ነው አመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። ለምታዳምጡኝ ሁላችሁ ማለት ነው። ሀይሚዬና ብሩክን አላህ ቅርብ ሰዓት እንዲያደርግልን ዱዓ እናደርጋለን። ሰውለ ወላ እና የትላንትናው ቀን የሀይሚዬና የብሩኬ ብለን ብዙዎቻችን ተመኝተናል። ሪያሊቲውን ነው የምነግራችሁ እና ደግሞ ይሆናል። ሀይሚዬም አብሽሪ። ይሄን ይመስላል እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።